አንድ የምነግራችሁ ነገር ቢኖር ማለት ነው ተስፋ እንዳትቆርጡ። እውነቴን ነው የምላችሁ፣ ተስፋ እንዳትቆርጡ። ይህ ቪዲዮ እናንተ ሼር ሳረገው እያለቀስኩኝ አይ ነው ምን ይሉኛል ብዬ ላስብ እችላለሁ። ግን እውነት ጨለማ ውስጥ ያሉ ሰዎች እነሱን ተስፋ ያሳያል፣ ለእነሱ ተስፋ ይሆናል። እኔ ልንገራችሁ ማለት ነው ወደዚህ ካናዳ ስመጣ ማንም ሰው እውነቴን ነው የምላችሁ ማንም ሰው ተማምኜ አይደለም የመጣሁት። በፍርሃት ወደ ካናዳ ነው የገባሁት። ከአሜሪካ ጠበቃ አሳይለም መጠየቅ አትችልም ብሎኝ ከዛ ኬዝ ትክክለኛ አይደለም ዲናይ ልትደረግ ስለምችል ወደ ካናዳ ብትሄድ ይሻላል። ይህ ውሳኔ የወሰንኩት ካናዳ ለመግባት በ5 ቀን ውስጥ ነው። ያው ማአት ሰዎች እያስፈራሩኝ ካናዳ እንዳትሄድ፣ ካናዳ ጥሩ አይደለም፣ ካናዳ እንደዚህ ነው እየተባልኩኝ ማለት ነው። ከዛ ከአሜሪካ ግን ማለት ነው እውነቴን ነው የምላችሁ ሰዎች ሳልሰማ ማን እንደሰማውኝ አላውቅም። የሆነ ልቤ ማለት ነው እግዚአብሔር ነው አሮ ነው ልቤ የሆነ ነገር ገፋፋኝ ወደ ካናዳ እንድገባ ማለት ነው። ምንም ሳላቅ እውነቴን ነው የምላችሁ ስልኬን ጥዬ ነው የገባሁት ራሱ ፈሪቼ ማለት ነው። ማንንም ሰው ሳላቅ ጠበቃ ብቻ ያበሻ ጠበቃ አግኝቼ እሱ ተስፋ አድርጌ ነው የገባሁት። ከዛ ማለት ነው ወደ ካናዳ ስገባ እንዳለ ሸልተር ውስጥ ነው የኖርኩት። ብዙ ኢትዮጵያውያን የሚኖሩበት ቦታ ነው። እንግዲህ ወደ ካናዳ ሲመጡ ወደ ኪውቤክ ገባሁኝ። ኪውቤክ ስገባ ያላሰብኩት ህይወት ነው። ከ6-7 ሰዎች አብረክ ነው የምታድረው እንደ ዩኒቨርሲቲ ዶርም ውስጥ። እኔ እንግዲህ ይህ ህይወት አላውቀውም። ስልኬ የለኝም። ብሬን ደግሞ መልስ እንዳይሉኝ ይሄ ብር ከየት ያመጣኸው እንዳይሉኝ ማለት ነው እንዳለ ከአሜሪካ ወደ ኪውቤክ ሊያሻግሩኝ ወደ ኪውቤክ የወሰዱኝ ወደ የካናዳ ቦርደር እነሱን እንዳለ ብሬ ሰጥቻቸዋለሁ። ቲፕ ሰጠዋቸው 300 እንደሌላው ነው ደብቄ ከመግባት ማለት ነው። ታክሲዎቹን እንዳለ 200-300 የዛኔ እንኳን እውነቴን ነው የምላችሁ በራሴ የምኮራው የዛኔ እንኳን እዛ ሲቹዌሽን ላይ ሆኜ የማላቀው ሀገር ያለምንም ብር ማለት ነው ብሬ እንዳለ ላይክ ለታክሲዎቹ በቃ ደስ እንዲላቸው ምን ይሰጠዋቸው ምን ያደርግልኛል ደብቄ ከመግባት ልስጣቸው። አይ ነው ጅልነት ነው ግን ላይክ አይ ዶንት ኖ ማን እንደዚህ አድርጎ እንደፈጠረኝ I don't know man። ከዛ ካናዳ ገባሁኝ። ለ2 ቀን ሞንትሪያል አደርኩኝ ሸልተር ውስጥ ማለት ነው። ከዛ ወደ ቶሮንቶ ልሄድ ፈልጌ እዛ ሞንትሪያል ያሉ ሰዎች እንዳለ ወደ ቶሮንቶ እንዳትሄድ ሰው ማታ ከሆነ እዛው ትጠፋለህ ሆምለስ ሆነክ ነው የምትቀረው ተባልኩኝ። ምክንያቱም የዛኔ አመት በዓል ነበረ። ሸልተሮቹ ቶሎ ስለሚዘጉ በረንዳ ላይ ነው የምታድረው አሉኝ። ከዛ ደግሞ ምን ልቤ ውስጥ እንዳደረ አላውቅም። አሮ ነው እሄዳለሁ። ከዛ ባስ ውስጥ አስታውሳለሁ የፈራሁት ፍርሃት የዛኔ ማታ ጨልሞ ማለት ነው አስታውሳለሁ። ሸልተሮቹ ሊዘጉ 1 ሰዓት ሲቀራቸው ወደ ቶሮንቶ ነው የገባሁት። እንዴት ሮጬ ከባሱ እንደወረድኩኝ እንዴት በችኮላና በፍርሃት ስልክ እንደደወልኩኝ ወደ ሸልተሮች። ከዛ ሸልተር ደወልኩኝ። አንድ ሸልተር አነሱልኝ ስልካቸው። ከዛ ስልካቸው ሲያነሱልኝ መሄድበት ቦታ የለኝም ሪፊውጂ ነኝ ካናዳ መጣሁኝ መሄድበት ቦታ የለኝም እና ፕሊዝ ሄልፕ ሚ ያልኳቸው። ከዛ እነሱም ጥሩ ሰዎች ታክሲ ላኩልኝ። ከዛ ታክሲ ላኩልኝ ቦታ ወደ ሄድኩበት ሸልተር ግን እንዳለ የሆምለስ እና ላይክ እብድ የሆኑ የሚያጨሱ አዲክትድ የሆኑ ሰዎች እዛ የሚያድሩበት ቦታ ነው የሚደባደቡ። እዛ ቦታ ሄድኩኝና ላይክ ሌላ ቦታ የላችሁም እዚህ ማደር አልችልም ከነዚህ ሰዎች ማደር አልችልም ሌላ ቦታ። ከዛ ችግር የለውም የሬፊውጂ ሳይሆን የወጣት ሆምለስ ሸልተሮች እንልካለን አሉኝ። ወደዛ ሸልተር ሄድኩኝ። ከዛ ዛ ሸልተር ለ2 ሳምንት ቆየው። ላይክ እዛ ሸልተር ይሆናል አይደል በቃ እንዳለ ሙዴ ተበላሽቶ ነበረ። ስለ ህይወት ማን እንደሆንኩኝ ረሳሁት። አዶናይ ማን ነው? የት ነው ያደግኩት? ጸባዬ ምንድነው? በቃ ግራ ገባብኝ። ህይወቴ እንዳለ ቄሪር አለብኝ። ከቤተሰብ ጋር አብሬ ያደግኩ ልጅ እንዳለ የማላቃቸው ሰዎች ተከብቤ ማደርና መዋል ጀመርኩኝ። እነሱ ሰዎች ሆምለስ ነበሩ። እኔም በቃ በተቻለኝ አቅም በቃ ሰርቫይቭ ለማድረግ ማለት ነው
በተቻለኝ አቅም እዛው ቆየሁኝ። ከዛ በኋላ ከሳምንት በኋላ እዛው መቆየት ከሁለት ሳምንት በኋላ እዛው መቆየት ስላልቻልኩኝ ወጣሁኝ። ምክንያቱም እዛ የነበሩ ሰዎች ትክክል አልነበሩም አይምሯቸው። ከዛ በኋላ ወደ ሬፊውጂ ሸልተር አፕላይ ያደረኩኝና እዛ ሬፊውጂ ሸልተር ደግሞ የመቀበል እድልክ በጣም ዝቅተኛ ነው ተባልኩኝ። ግን እዛው ሲሄድ እንዳጋጣሚ ሆኖ ከ5 ቀን በኋላ ደወለችልኝና አዶናይ አሁን መምጣት ምትችል ከሆነ በ1 ሰዓት ነው በ2 ሰዓት ውስጥ አንድ ሩም አለን እሱን እንሰጣለን፣ ካልሆነ ግን ማአት የሚጠብቁ ሰዎች አሉ። እድሜ 18 ስለነበር ትንሽ ቅድሚያ ተሰጠኝ። ወይኔ ወደ ሸልተሩ ለመሄድ ማለት ነው ብር አልነበረኝም። በባስ እንዳልሄድ ደግሞ ማለት ነው በጣም ሌት ሆናለሁኝ፣ እዘገያለሁ። ስለዚህ ጨነቀኝ። የዛኔ ማለት ነው የማውቀው ጠበቃዬ ነበር። እሱን ደወልኩለትና ሄይ ላይክ እባክህ የኡበር ክፈልልኝ አልኩት። የኡበር ክፈልልኝ እባክህ አልኩት። እሱም ጥሩ ሰው ነው፣ ሲሳይ ይባላል። ባይ ወይ ቶሮንቶ ከሆናችሁ ጠበቃ ነው እሱ። ለኡበር ከፈለልኝ። ከዛ ወደ ሸልተሩ እየተሯሯጥኩኝ ሄድኩኝ። ከዛ ወደ ሸልተሩ ስገባ እድል አገኘሁኝ። ተመልሼ እንደገና ሻንጣዎችን ሁሉ ነገሬን ይዤ ጠቅልለህና ነው የተባልኩት። እንዳለ ከነ ቦርሳዬን ጠቅልዬ ነው የወጣሁት በቃ በአጠቃላይ። ከዛ ወደዛ አዲስ ሸልተር ገባሁ። ወደዛ አዲስ ሸልተር ስገባ ደግሞ ከ3 ሰዎች ጋር ነበርኩኝ ማድረው እዛው ማለት ነው። ለአንድ ዓመት ከምናምን ከ3 ሰዎች ጋር ቆየሁኝ እዛ። ከዛ እንደገና ወይኔ ያላረኩት ነገር የለም። ኡበር ለመስራት 3 ጊዜ ባይክ ገዝቼ 3 ጊዜ ባይክ የተሰረቀ 3 ጊዜ ባይክ የተሰረቀ። ከዛ በኋላ የመጨረሻ ጊዜ ባይክ ከተሰረቀ በኋላ ማለት ነው ከመሰረቁ በፊት ሸልተሮቹን ጠየቅኳቸው። ውጣ እያሉኝ ነበር ከዛ ሸልተር። ብር አልነበረኝም። 600 የመጨረሻ የነበረች ሳይክል ነው የገዛሁት ኡበር ለመስራት ብዬ ማለት ነው። ከዛ ሸልተሮቹ ምን አልኳቸው? ሄይ ላይክ ብር የለኝም አሁን ውጣ እያላችሁኝ ነው። ብር የለኝም፣ የቤት ኪራይ ማግኘት አልቻልኩም እና ፕሊዝ ትንሽ ትዕግስት አድርጉልኝ። በጣም ቆይተሃል፣ መውጣት አለብህ፣ በጣም ብዙ ሰዎች እየጠበቁ ነው አሉ። ከዛ በኋላ ፕሊዝ በቃ እየለመንኳቸው ነው፣ እባካችሁ ቤት ስጡኝ። ላይ የሆነ የወጣት ቤቶች ነበሯቸው የ18 እስከ 20 ምናምን የሆኑ ማለት ነው፣ ወይም ቤተሰብ ያላቸው እና እዛ ለምን አትሰጡኝ አልኳቸው። እዛ ሙሉ ነው አሉኝ። ከዛ በኋላ ሲያስገድዱኝ ውጣ እያሉ የመጨረሻ ተስፋ የምን ነበረች? ኡበር ነበረች፣ ባይኳ ማለት ነው። በቃ ለፍቼ እሷን ሆስቴል እንደውም ከፍዬም ላደርግ እችላለሁ አልኩኝ። ከዛ ባይኳን መስራት ጀመርኩኝ። በመጀመሪያው ምሽት ተሰርቃ አደረች ማለት ነው። የዛኔ ልቤ እንዴት እንደተሰበረ ልነግራችሁ አልችልም። የዛኔ እንዴት የማደርገው እንደጠፋኝ እንዴት። ከዛ ማለት ነው የዛኔ አበሻ ነበር፣ የሆነ አበሻ ነበረና የመጨረሻ ቃልን ውጣ፣ ዛሬ መውጣት አለብኝ። ከዛ የዛኔ የሌሊት ጸባይ ነው ያወጣሁት። ምክንያቱም የመጨረሻ ምንም አልነበረኝማ። የሌሊት ጸባይ አለቀስኩኝ፣ እዛው እያዩኝ ማለት ነው። በሩን እንዳለ በቃ ላይ እንትና ዘጋሁትና ከዛ ደንግጠው አዩኝ። ላይክ የምሄድበት ቦታ የለኝም፣ ብር የለኝም። ባይኬ ተሰረቀች። ባይኬ አፋልጉኝ ስላችሁ ምንም አታረጉም፣ ካሜራ ቼክ አድርጉ ብላችሁ አቅልላችሁ ነው የምታዩት። ምን አድርጉ ነው የምትዩ? በቃ አለቀስኩኝ። ለምን እንደወራ አላቅም፣ አለቀስኩኝ። ከዛ የሸልተሩ ማናጀሯ መጣ ማለት ነው። ኦኬ አንድ ሩም አግኝተልናል፣ እዛው መግባት ትችላለች። ከዛ የእግዚአብሔር ነገር ገረመኝ። በቃ መጨረሻ ላይ ሁሉ ነገር ከማጣቴ ደጅ ከመውጣቴ በፊት እንደገና ዳንከኝ ጌታ ያልኩኝ እንደገና። ከዛ ወደዛው ሸልተር ገባሁኝ። እዛ ብቻህን የምትኖርበት ሸልተር ለ2 ዓመት እየተጨናነኩኝ በውፍረት ተቸግሬ ራሴን እየጠላሁኝ ጨለማ ውስጥ ገብቼ እያለቀስኩኝ ቪዲዮዎች ለቀቅ ያለው እያለቀስኩኝ አይታችሁታል እናንተ። እያለቀስኩኝ ለ2 ዓመት ቆየው እየሰራሁኝ ለሰው እየፈጋው ስለ ህይወት ግራ ምንድነው ህይወት ከቤተሰብ አይደለም ግንኙነት የለም። ስለ ህይወት ግራ እየገባኝ ራሴን እየጠየቅኩኝ ማንኝ ነኝ? ምንድነው ዓላማዬ? ጌታዬ ሆይ ምንድነው የሚመጣው? መቼ ነው ብርሃኑ የሚመጣው? መቼ ነው የሚያልቀው ይህ ሁሉ እያልኩኝ ዝም መልስ የለ። 2 ዓመት 3 ዓመት 4 ዓመት ትለፋለህ። ከዛ መጨረሻ ላይ ግን ሳታውቀው እግዚአብሔር ይደርስልሃል።
ይደርስልሃል ሳታውቀው። ታሸንፋለህ ሳታውቀው። በዛ ሁሉ ልፋት ትቆይና ማለት ነው ያ ሁሉ ነገር እንትን ያደርግና ግን ልብ ካልጽተህ ሰዎችን እያከበርክ ሰዎችን ፍቅር እየሰጠህ ለሰዎች እየዋህየው በዛ ሁሉ ችግር እያለፍኩ ነው። በዛ ሁሉ መከራ እያለፍ ግን አንተ ባህሪክ ምንድነው? ሰላም፣ መሳቅ በቃ ላይክ እንጂ እውነቴን ነው የምላችሁ። ድሮ እኔ ላይክ እንትን አድርጌ ነበረ ላይክ በጎዱኝ ሰዎች ወይም ደግሞ በተጫወቱብኝ በይወህና በተጫወቱብኝ እንደ ህፃን ልጅ ባዩኝ ሰዎች እንደዛው አክት ባረግ ኖሮ እውነቴን ነው የምላችሁ የማይሆን እስር ቤት ገብቼ ነበረ ሰው እየደበደብኩኝ። ከዛ ግን ይህ ሁሉ ትዕግስት አድርገህ ስትጠብቅ ለካስ እግዚአብሔር ይቆጥርልሃል። ከዛ አንድ ቀን ትመጣለች፣ ትባረካለህ። የምትሰራው ስራ ህልምክ ይሆናል፣ ደስታክ ያመጣልሃል። ገቢ ሁሉ ያስደነግጣል። የምታግዛቸው ሰዎች ህይወታቸው ሲቀይሩ ስታይ ባንተ ድጋፍ ደስታ ያመጣልሃል። ከዚህ በላይ ምን አለ ጌታዬ ሆይ? ሁሉም በየቦታው ሲይዝ ሰውነቴ ከነበርኩበት አሁን ወዳለሁበት ምን ያህል ጥንካሬ እንደጠየቀብኝ የዛኔ እየተቸገርኩኝ ነበር። ግን አሁን ሆኜ እያንዳንዷን ችግር፣ እያንዳንዷን ስቃይ፣ እያንዳንዷን የተከዳሁባት ያለፍኩባት ችግር ጨለማ፣ እያንዳንዷን ጨለማ የመሬት ዝቅተኛ አፈር የላስኩባት ቀን አሁን እሷን ነው ማመሰግነው። እነዛ ኖርማል ቀናቶች ከስራ ሰርቼ የተመለስኩባቸው ቀናቶችማ አላስታውሳቸውም። እቺ የተሰቃየሁባት ቀን ያለቀስኩባት ቀን ግን ለአሁን ፍቅር ሆናኛለች፣ ለአሁን ምስጋና ሆናኛለች፣ ለአሁን እግዚአብሔር እንዳስተውለው እንዳስታውሰው ህይወቴ ላይ እንደሰራልኝ እንዳልረሳኝ ሁሌ እንዳልረሳኝ ሁሌ አስታወሰኝ። እግዚአብሔር ይመስገን። ኦ ማን አለቀስኩኝ በጣም። ስለዚህ ወንዶች ሆናችሁ ሴቶች ሆናችሁ ጨለማ ላይ ካላችሁ አሁን ምንም ያህል ጨለማ ብትሆኑ በሰው ተከድታችሁ እድል አምልጧችሁ ለሰው መስራት መፍጋት ሰልችቷችሁ ህይወታችሁ እንዳለ የማያልቅ የማያልፍ ከመሰላችሁ ማለት ነው። እውነቴን ነው የምላችሁ አላፊ ነው። ሁሉም አላፊ ነው። እግዚአብሔር እያያችሁ ነው፣ ከጀርባችሁ ነው ሳይታወቃችሁ እናንተ ህይወት እየጻፈላችሁ ነው። እግዚአብሔር አመስግኑ ብቻ፣ ሰው አትግዱ። እናንተ እውነቴን ነው የምላችሁ ይቅርባይነት ይቅር በሉ። በዚህ እየተጠፋችሁ በዚህ ፍቅር ስጡ። አንድ ቀን ዛኔ ትባረካላችሁ። ስትባረኩ ደግሞ ማለት ነው የሚያስለቅሳችሁ ባርኮት ነው። ስትባረኩ ደግሞ ማለት ነው ዝም ብላችሁ ለአንድ ቀን ተደስታችሁ የምትተውት አይደለም፣ እግዚአብሔራችሁን የምታመሰግኑበት ነው። እግዚአብሔራችሁን የምታመሰግኑበት ነው ስትባረኩ። እግዚአብሔር ይመስገን ጌታዬ ሆይ ቴንክ ዩ